በቃ እሱ ነው ሌላ አይደለም። እሺ እሷ ይሄ ነገር በማስረጃ እንትን ልበልላት በውስጥ ላክላት። በቃ ታቦርም ይምጣ መረጃውን ያምጣ። እውነቱን ነው ጌታ በጣም ነው የማመሰግነው። ይሄ ሰውዬ አሁን ስክሪፕት አድርጎ ይላክልሽ ሰውዬ ይሄ 70,000 ረድቷታል የሚባለው ሰውዬ እስራኤል ያለው መጥራት ትችያለሽ? ሰኒ ቁጥሩ አለሽ? ላይቭ ማይኖር ይችላል እንጃ። እንግዲህ እስኪ ልውጣና ልሞክር ሌው። አይ ቆይ እኔ ሰርች አድርጌ መግባት እችላለሁ። እሺ ሸር አድርጊለት፣ ሸር አድርጊለት ደጋግመሽ። የለም እኔ ጋር ልጁ ሙሉቀን ይባላል። 70,000 ሰርቷታል የሚባለው ልጅ ሙሉቀን ይባላል። እኔ ሲጀመር ገንዘብ እልካለሁ አላልኩትም። ስላንቺ ጨርሶ አላወራሁትም። አዎ ላይቭ ላይ ሆኜ እልካለሁ ብዬ ነበር፣ ነገር ግን አልተሳካልኝም። እሺ ላይቭ ላይ ካየሁት እንዳላኩልሽ እነግረዋለሁ። ይሄው ባለ 70,000 አላከላትም ለሷ ሙሉቀን 3 የእስራኤል ባንዲራ አድርጎ ስም ያለው እንትን ብላችሁ ከፈለጋችሁ ሼር አድርጉለት። እንታ መጥቼ እንደም አሁን ይሰማል ድምጽሽ? ድምጻችን ይሰማል መሰለኝ። ኔትወርክ ነው መሰለኝ። አሁን ይሰማኛል። ሚሚሻን አስገባት። ማናት? ሚሚሻን አስገባት። እሺ ሚሚሻን ድምጽ አነ ድጋሜ ግርማንም አቤላንም አስገባ። ታቦርንም እፈልገዋለሁ። ታቦር መረዳቷ በአንቺ በኩል መረጃሽ ምንድነው ነው ምንልሽ? አሁን በአንቺ በኩል እሷም ነበረች ወንድሜ፣ እሷም ነበረች። ይኸውልህ ልነግርህ ነው። እኔ ታቦር ቤት ሄድኩኝ። ታቦር ቤት ሄጄ ሰኒ እንደዚህ ቁጭ ባለችበት ታቦር 70,000 ረድቼሻለሁ፣ አያገባኝም፣ እኔ ራሴ ነኝ የላኩልሽ አላት። ገባክ? የታቦርን ደግሞ ታቦርን ጠርታችሁ ተናገሩ። ግን የኔን የሚረዳው አብርሃም አረዳሽም ብሏታል። እሱ መረጃ አላት፣ እንዳረዳት መረጃ ይዛለች። አሁን መረጃውን እየላከች ነው ለኛ። አንቺ ግን ተደርታለች ብለሽ 100% እየንትን እያልሽ ነው። እና ያንቺ ደግሞ ማስረጃ መረዳቷን ታቦር ጋር እያልኩ ነው። ታቦር ጋር ገብቼ ጠየኩኝ። እንዳትረጃት የሚ ታቦር ጋር ተረድታለች 70,000 ሲለኝ ታቦር ጋር ገባው። ልክ እንደዚህ ነው አይደል መግባት ያለብኝ? ገብቼ ታቦር ረድታታል ወይ ስለው አዎ ረድቻታለሁ 70,000 ብር አለ። አለቀ። እሱ ጋር ስለደረሰ ማለት ነው። አብርሃም ጋር የሚረዳት ጋር ታቦር ጋር ስለተረዳት ነው አብርሃም አትረዳም ብሎ ያስከለከላት ማለት ነው። አሬ ሰውየው እኮ እንዳረዳት ጻፈላት እኮ ለሰኒ አልሰጠሁሽም ማለት ነው። ይሄው ለመብረቁ እኮ መረጃው አላችሁ ሲያው እሷ ባለችበት ይኸውልሽ። አሁን ቆይ ያንቺ ስባፍሽ ስላለሽ እኮ አይደለም ጽፎ መረጃዋን እኮ ላከች ለመብረቆች ሴትዮ። ይኸውልሽ መረጃዋንም ብትልክ እኔ ደግሞ ገብቼ ልክ እንደዚህ ረድቻታለሁ አለ። ያ እርዳታ ማጋ ደረሰ? አብርሃም ጋር ደረሰ። አብርሃም ደግሞ ስትሳደብ ሰማት፣ አረዳሽም አላት ፊት ለፊት መታ። አብርሃምን ደግሞ ከመብረቁ ጋር ስልኩን ስደውል ስለማይነሳ ስልኩን እሰጥሃለሁ ታወራዋለህ። ሁለተኛ ደግሞ ማንኛውም እርዳታ ሲደረግ ማለት ነው 164,000 የሚ አልሰጠችን የሚል ካለ እዚሁ እንድጨርስ ማለት ነው። ለሌላ ቀን መታችሁ ጥያቄ መጠየቅ ትችላላችሁ። እሺ አሁን ሙሉቀን የሚባለው ባለሰባው እንዳረዳት አንብላት፣ ያረዳትን ነገር አንብላት እንዲገባት እባክህ። ኦኬ ጽፎላታል። አዎ ላይቭ ላይ ሆኜ እልካለሁ ብዬ ነበር፣ ነገር ግን አልተሳካልኝም። እሺ ላይቭ ላይ ካየሁት እንዳላኩልሽ እነግረዋለሁ። እንዳላኩልሽ እነግረዋለሁ። ሙሉቀን ይላል። ልኬለው ማስረጃው ነው አባቴ። ነገርኩ እኮ እኔ አሁን መጠየቅ ያለብኝ ስለ አብርሃም ነው። ታቦር ደግሞ ረድቻታለሁ ብሎኛል። እኔ አብርሃም አሁን አብርሃም ልኮ ብሬን በላክ አይደል ያለችኝ? ትጠይቀኝ አሁን መብረቁ እኮ አንድ ነገር ልጠይቃት። ሚሚሻም አለች ተወካይ
ለምንድን ነው እሷም አብርሃም ተወካይ ናት ሆነ እንግዲህ ታቦር ጠይቃት። በአንቺ በኩል ለምንድን ነው እነሱ መርዳት ይፈልግ? ምን ለቀጥታ ለመርዳት ለምን አልፈለገም? ቢረዳ አብርሃም ስደውልለት ስልኩን አያነሳም። መብረቁን ስልክ ሰጥህና በሌላ ቀጠሮ እንመጣለን፣ ችግር የለውም። አላንቺ ነው ጥያቄ የምጠይቀው። ለምንድን ነው ቀጥታ ምን ሰኒ ግን አቤ ገዳሙ የምትጠይቅልኝ የ74,000ውን እዚህ ጋር አቤል ግባ የልጅቷን ብር እህቴ ይሰማሻል? እኔ የምጠይቅሽ ጥያቄ 74,000 ልክ ያለው ለምን እኔም ኢትዮጵያዊ ነኝ፣ መጠየቅ ያለብኝን እጠይቃለሁ። እስቲ ጠይቃት። አንተ አይሰማትም መሰለኝ። ቆይ ኔትወርኩ እየቆየ ስለሚዘገይ በተራ ኔትወርኩ ያሰማት ያለ። እሺ ቀጥል። ስልኩን ልስጥክ፣ መብረቁ በውስጥ ስልኩን ልስጥክ። አይ አመስጠት አትችይም። ስልኩን አትስጪ። ላይቭ ይከፍታል፣ ገብቶ መጠየቅ ይችላል። መብረቁ ጠይቂው መጀመሪያ ስልኩን መስጠት እንዳለብሽ። አብርሃምን መጀመሪያ አብርሃምን አናግሪ። አልሰጥም አትስጫት አለኝ። ይሰማሻል? አረዳትም አልፈልግም፣ ትሳደባለች፣ በየቤቱ እየሄደች ትለምናለች ነው እያለ ያለው። በየቤቱ እየሄደች ትለምናለች። አቤት ብለምን ታዲያ ምን ችግር አለው? እዛም ቤት ሄጄ እጠይቃለሁ፣ እዛም ቤት ሄጄ እጠይቃለሁ። እስኪሳካልኝ ድረስ እለምናለሁ። እስኪሳካልኝ ድረስ መለመን ምንድነው ችግሩ? እሱ ቆይና የሚኖች ማነሽ? ለምንድን ነው እነሱ በአንቺ በኩል መርዳት የሚፈልጉት? ለምን ቀጥታ የተበደ ማን ነው የፈለገውን ሰው ለምን አይረዱ? የማይረዳበት ምክንያት ምን እንደሆነ ታውቃለህ? ከዚህ በፊት 2 ሚሊዮን ተወስዶበታል። ወኪል ይፈልጋል። አቤ ገዳሙን በሱ በኩል ሲረዳ ነበር። አንቺ ውክልና አለሽ፣ ከመንግስት ፍቃድ አለሽ፣ እንደዚህ እርዳታ አሰባስበሽ። እሱን እንግዲህ እኔ እንግዲህ ውክልና ምናምን ካስፈለገው ማውጣት ይቻላል። ማውጣት ይቻላል አይደለም እኮ ያለሽ አንድ ሰው አይደለም የተጣላሽ፣ 5 ሰው ነው የተጣላኝ ብለሻል። አንቺ ፍቃድና እውቅና ከሌለሽ ከመንግስት ኤንጂኦ ወይም ደግሞ እርዳታ ድርጅቶች ብቻ ናቸው ከሰው ማሰባስቦ መስጠት የሚችሉት። ይሄ ነገር እንዳይፈጠር አንቺ ፍቃድ አለሽ? ያሰባሰብኩት ይኸውልህ ቢቲ ከሰው አላሰባሰብኩም። እየሰማኝ ነው። 1% አብርሃም የሚባለው እኔ ለምልሽ ሰው እኔ ጋር መተው ለሚያለቅሱት ትሰጫቸዋለሽ አለኝ። አሁን ወደ ሌላ መሄድ ካስፈለገ ደግሞ ህግ ያለበት ሀገር ነው። ካስፈለገ ወጣው ነው አይደለም የጠየቁት። አሁን እቺ ያምለዝነበል ሰኒ ስትጠይቅ እኔን አሁን መረዳት ቢሆን ሲስተሙ ይጠይቀኛል። ለምን ነው የምትረዳት? ሜዲካል ነው ወይ ምንድነው ፋሚሊ ነች ወይ ብሎ ይጠይቀኛል። ለምን እንደዛ አረዳም አለ እንዴ? ሰውየው ካልፈለገ እኮ ግዴታ የለበትም። እኔ ይሄንን ጥያቄ እኮ መመለስ አልችልም። እኔ ብር ወስጄ ከበላው ነው የምጠይቀኝ። ገባ? ሰውየው እንዲያደለ የህጉ ጉዳይ ደግሞ ትክሰሰኝና እኔ መልስ እሰጣለሁ። ገባክ? አሁን እንደሚሰማኝ አንቺ እንደምትዩ እሱ ከከለከለ ጥፋቱ ክሱ ነው እሱ ጋር ያለው ብሩ የተበላው እሱ ጋር ነው። እኔ ምን አገባኝ? አትጫለኝ። ጥፋት ያለብሽ ከማንም ሰው ተቀብለሽ በፍጹም እንደዚህ እርዳታ እንዳታረጊ ያስጠይቅሻል። በህግም ሆነ በምንም ያስጠይቅሻል። እንግዲህ ህጉን ደግሞ አነባለሁ ወይ ስለማላውቅ ህጉን አነባለሁ። ስለነገርከኝ አመሰግናለሁ። ህጉን ደግሞ አነባለሁ። እሺ ኦኬ፣ የሰኒን ጨርሰናል ጋይስ፣ የሰኒን ጨርሰናል። በሰኒ በኩል ያለው ያኛውን ማረዳትም አብርሃምም አረዳም ብሏል። አብርሃም ሌላ ቦታ ተረድታለች በሚል አረዳም አለ። ያኛው ደግሞ እረዳለሁ ብሎ ደግሞ አልተሳካልኝም አለ። ስለዚህ ሰኒ በባዶ ሜዳ ላይ ነው። ገንዘብ ተረዳች የሚባለውም ለመነች የሚባለውም 5 ሳንቲም ሳታገኝ ነው ማለት። አያችሁ፣ ይሄ እውነቱ ተጋልጧል። ስለዚህ አብርሃም በድጋሚ መርዳትም አለመርዳትም መብቱ ነው። በቃ ምንም ማድረግ አንችልም። ሰኒ ሌላ እርዳታ ካስፈልጋት የልብስ ማሽኑ ነው አይደለም፣ ለብቻ እናወራበታለን። በተመሳሳይ የምጠይቅሽ የሚ አቤ ገዳሙ የላከልኝ ሪሲት አለ፣ 2 ሪሲት። አንደኛው የ100,000 ብር ነው፣ ሌላኛው ደግሞ የ2,000 ብር። አዎ፣ ግን ይኸውልህ አሁን እዚህ ጋር ልጁ ይግባ። አቤልን ጥሩልኝ ከታች ሚሚሻን የምታስቀምጥ ግን አትበይ። የተላከውን ነው የተባልሽው። አሁን ይኸው የጠየቅሽኝ መልሽልኝ። አይደለም እንድታወጣልኝ እፈልጋለሁ። መብረቁ እንድታወጣልኝ እፈልጋለሁ። እኔ ለዳይፐር አብርሃምን የጠየኩት 174,000 ብር እልክልሻለሁ ነው ያለኝ። ለኔ ላከ $1,000 ከምናምን ላከ። ከዛ በኋላ 100,000 ብር አስገባላት። 74,000 ብሩን አልሰጠም። ከበሽተኛ ልጅ አቤ ገዳሙ በልቷል።
ልጅቷን እጠራታለሁ እዚህ ጋር። እባካችሁ ከታች አላችሁ አቤልን ጥሩልኝ። ይሄ መውጣት አለበት። እንኳን የመጣሁት ለበጎ ነው። በዚህ የተነሳ ቀን በቀን ነው የሚሰድበኝ። እኮዬ ልክ ነሽ። አብርሃምንም ሼር አድርጊለት ይምጣ። አብርሃም እያረኩለት ነው። ወይ እንትናም እየመጣ ነው። ሚሚሻ ትግባለች። አይ ሚሚ አትገባም። አብርሃም ነው የምትይው ልጅ ሁለት። እሺ ተጠርቷል፣ ችግር የለውም። ልጁ እሺ አቤላን ጥሩልኝ ወንድሞች እህቶች። እዚህ ጋር ይቅርታ መብረቁ የምናገረው ነገር አለኝ። አንድ ጊዜ ይቅርታ አንዴ። ለምንድን ነው ሁላችሁም የምታሳብዱን ነው እንዴ? አልተግባባንም እኮ ጭራሽ። አሁን አብርሃም ለዚህ አንዴ ያ ነገር መብረቁ የምትይዝልኝ ነገር ቢኖር ጠቅላላ እዚህ አካባቢ ከአቤ ገዳሙ ጋርና ከሰኒ ጋር ያሉ ናቸው። የኔ ደግሞ ወገን አንድ ሰው አለ። አላህ ብለሽ አብረን የሚሰራ የነበረ ሰው ፈጣሪሽን ፍሪ። እኔ በእናታችሁ የግሩፕ ጸብ አልፈልግም። እኔ ምንም አላውቅም። እኔ ልየወርቅ የግሩፕ ጸብ አልፈልግም። አንዴ ፕሊስ ጉዳዩን ለማወቅ የግሩፕ ጸብ አልፈልግም። ያ ቆይ አንዴ የሰኒ ጉዳይ አብርሃም የልብስ ማሽን 100 ምናምን ሺህ ብር እልክልሻለሁ ብሎ ከዛ በኋላ አይ አልልክም ብሏል አላለም ነው ዋናው ጥያቄ። ከአብርሃም ላይ እየቀረን ይሄ ነው። ሌላውን አረጋግጠናል አይደል? አሁን አቤ ገዳሙ ደግሞ 174 ሺህ ብር ነው አይደለም? ያ 102 ሺህ ብር ሪሲፕት ልኮልኛል። አይደለም 174 ሺህ ብሩን ዳይፐር ለምትጠቀም ህፃን ላክ ተብሏል። ስለዚህ ለኔ ላከልኝ 102 ሺህ ብር ሪሲፕት ልክ ያለው እያለ ነው። በፍጹም ልጅቷ ትመጣለች። አብርሃምን ደግሞ ከፈለከው ካልመጣ ሌላ ቀጠሮ ስጠኝ። መብረቁ ይሄንን እንድታወጣልኝ ይፈልጋለሁ። ስለሰኒ ኔትወርክ ይዟታል። አቤ ገዳሙ ናታችሁ ከይቅርታ ጋር አንተ ድንስ አብራራለህ። ምንም እየገባኝ አይደለም። አንተ የምትጠይቅበት ገንዘብ ምንድነው? አንተ የምትጠይቅበት ገንዘብ ይኸውልህ አብሬሽ በደህናው ሰዓት እሷ ሳትገባ በፊት 168 ሺህ ብር ላከ። ግማሹ ለታክሲ አለ። ሌላውን ደግሞ ከድር የሚባል ልጅ አለ። የከድርንም አሁን እልክልሃለሁ 15 ሺህ ብር ከድር ላይ የላኩት 15 ሺህ ብር አሁን የከድርንም ወጥቼ እልክልሃለሁ። ቀጥሎ ደግሞ ልዩ ወርቅ የምትባለው እዚህ ጋር በካንሰር ህመም የተማመመ ወንድም ነበራት ወሎ ላይ ለሱ 2 ሺህ ብር ልክ ያለው በህይወት አልፏል። ሳንደርስ ለብዛ አጋጣሚ ነፍስ ይማር። ወርቃማው የሚባለው ወንድም ማለት ህዝቡን የሚረዳ ለሱም እንደገና የተለያዩ ሰዎች አሉ በካንሰር የተጠቁ ለዛም 7 ሺህ ብር ልክ ያለ። ከዛ ላይ እንግዲህ እነሱ ግን አንድ ላይ አምጣ 68 ሺህ ብሩን ብለው የሙጥኝ ብለው ቪዲዮ እየሰሩብኝ ሁሉን እየሰሩብኝ 100 ሺህ ብር ላክ ያለኝ። አሁን ሰውየው መጥቶ አብርሃም ከመጣ ደስ ይለኛል። በቃ በእናታችሁ በእግዚአብሔር አብርሃም ልቶ ስንት ነው ስጣ ያለህ ብላችሁ በሉልኝ 100 ሺህ ብር አለኝ። ይሄ ጨለማ አይንጋለኝ ልጅን ሰይ ማለት 100 ሺህ ብር አስረክቤያታለሁ። 2 ሺህ ብር ቲታ የምትባል ልጅ አለች በካንሰር የሚሰቃይ ልጅ አለ 9 ዓመት ልጅ። ሰውየው በአጠቃላይ 160 ምናምን ሺህ ብር ይልክልህና አብርሃም ከዛ በኋላ 100 ሺህ ብሩን ለእነንትና ስጥልኝ ባለመሰረት 100 ሺህ ብር ሰጥተሃል። ሌላው ትርፎ አያገባችሁም ነው እያልክ ያለው? አያገባቸው ለደሃን የሰጠሁት ለደሃዎች ስጥ ነው ያለኝ ለተቸገሩ ረዳት የሌላቸው እና እነሱንም እልክልሃለሁ። አሁን እልካለሁ። በእውነት ለምን ሰለ በቃ ጾም ነው አያስፈልግም ውሸት። በቃ የሚታይ ውሸት ለዚህ ሁሉ መልስ የሚሰጠን አብርሃም ራሱ ነው። አብርሃም ነው። በቃ እኔ ምን ይላል? በቃ አብርሃም እና ልዩ ማለት እዚህ ጋር አብርሃም ይጠራ አለዛ አይሆንም። ሌላ ጊዜ እንገናኝ ይመስላችሁ? ለምን ይዋሻል? ምክንያቱም አሁን እሷ ከአብርሃም በስተጀርባ ያለች ናት። አሁን የነበረችው ህይወታችን ከአብርሃም ጀርባ ያለች ልጅ ናት። እና መብረቁዬ አስገባው፣ ወርቃማ የሚለውን አስገባው። አመሰግናለሁ። ማናችሁ አትረባረሱ። መብረቁ አመሰግናለሁ። ለዚህ ሁሉ መልስ እኔ እሰጥሃለሁ። ለሁሉም መልስ እኔ እሰጥሃለሁ። ይቅርታ አድርጉልኝ ሁላችሁም። እዚህ ጋር 1100 ሰው ይቅርታ አድርጉልኝ። ለሁሉም የሚያኖረንም የሚያስተኛንም የሚያስነሳንም የሚያበላንም የሚያጠጣንም ሐራዊትንም የሚያኖረው ሁሉንም የሚያቆመው የሚያስነሳው ፈጣሪ ብቻ ነው። እኛ ግን ውሸታሞች ነን፣ ሌቦች ነን። ልንገራችሁ
መብረቁ ማንም ሰው ሞዴሬት ያለው ሰው እውነቱን ስለምናገር አንድ ሰው እንዳያወርደኝ ምክንያቱም ብሎክ ማድረግ ሞዴሬት ብሎክ የሚያደርግ ሰው የተሸነፈ ሰው ነው። ብሎክ የማያደርግ ሰው ግን እውነተኛ ሰው ነው። ልነግራችሁ መፈልገው ማለት ነው። ሪከርድ አድርጉልኝ። አንድና አንድ ልንገራችሁ። በሰኒ ዙሪያ የሰኒ ልጅን ማንም ሰው ረጂ ከመንግስት ፍቃድ ሳያገኝ ቪዲዮ እንኳን ሲሰራ የሰኒን አካውንት ወስዶ የሰኒን ስልክ ሰርቶ ነው ቪዲዮ መስራት የሚችለው እንጂ በራሴ አካውንት ገብቶ እኔ ኮሚሽን ቆርጬ ከዛም በኋላ ለሰኒ ይሄ ይገባሻል ማለት ማንም ሰው አይችልም። ከእግዚአብሔርም አይፈቀድም። በእግዚአብሔር እንሂድ። በፈጠረን አምላክ እውነት ጾም ነው። እውነት እዚህ ጋር ይውጣ፣ እውነቱ ይውጣ ካላችሁ ማለት ነው። ሰኒ ከአንድም ሶስተኛዋ ነው ይሄኛው ማለት ነው። ሶስተኛ ዙር ነው። 107,000 ብር ተለቅሞላት 42,000 ብር ተሰጥቷት 42,000 ተሰጥቷት 65,000 ይበቃሻል፣ ይሄ ኮሚሽን ነው፣ ዞር በይ ተብላለች። አንድ በል መብረቁ ከመረጃ ጋር ነው የምነግርህ። ሁለተኛ ሲቀጥል ታቦር ወአርሙኒየም ባህላዊ ሕክምና መድኃኒት ቅመማና ማምረቻ እሱ ከራሱ ላይ ገለል ሊያረጋት ፈልጎ ሪሲቱ ተልኳል አላት እንጂ ሪሲቱም የለም፣ ሰውየውም አልረዳትም። ሁለተኛ በል እየሄድን የሚ እዚህ ጋር መታ የአፈ ጩቤ መሆን የለበትም መብረቁ ጋር እገባለሁ ስላለች እኔ ስልኬ ማብራት የለም ነበር፣ በአጋጣሚ ዘግቶብኝ ነበረ። አሁን ከፍቶልኝ እንዲህ ለመናገር ያበቃኝ እግዚአብሔር ነው። ከእናንተ ጋር መብረቁ የኔ የሆኑትን አስገባቸው። እነዚህ አሁን እዚህ ጋር የምታያቸው አራት እኔ ያንቺ ነኝ። እኔ ታውቂኛለሽ ጠንቅቀሽ ታውቂኛለሽ። እኔ ልናገር እኔ ጠንቅቀሽ ታውቂኛለሽ። አንዴ ሁላችሁም አንቺ የምትፈልጊውን ሰው አስገባበኝ ከስር ከሌን አስገባብለሽ ሚሊሻን አስገባልኝ፣ አቤልን አስገባልኝ። ይኸውልህ በግሩፕ ናቸው እነዚህ ሁሉ እልክልሃለሁ። ሲሰድቡኝ ዛሬ ራሱ ሲሰድቡኝ ነበር። ወርቃ ራሱ የአቤ ገዳሙ ጓደኛ ነው የሰኒ እንዳለ ሪከርድ የተደረገልኝን እልክልሃለሁ እንዳለ። እነዚህ ሆን ብሎ ዘብሩ ገብርኤል ይፍረድባችሁ። የዘብሩ ገብርኤል እሱን ይዤ አልፈራም፣ አሸንፋቸዋለሁ። አለቀ። ሚሚሻን ክተትልኝ፣ ሚውት አርጓቸዋል። አቤላን ክተተው ሚውት ተደርጓል በሞዴሬተር። እውነት ሲወጣ ብዙ ነገር ይወጣል። እንደዛ ነው። አቤ ገዳሙም ሚውት ሰርልኝ፣ ሁላችሁም ሚውት ሰሩልኝ። እኔ ቆይሽ ወርቃማው ከመቀጠልህ በፊት አንቺ የምትፈልጊው ሙሙሻና ማን ያልሽኝ እነሱን አስገባለሁ። ከዛ በፊት ግን ልክ ገብታችሁ ሚውት ነው የምታደርጉት። እሱ ሀቅ አለኝ ብሏል። ሀቁን እስኪጨርስ በማልጣልቃት ትግቢ። አንቺ የምትፈልጊውን ሰው አስገባልሻለሁ። አሁን ሙሙሻ አንድ ቁጥር ጻፊልኝ። ሚውት እንዳታነሱ፣ ሁላችሁም ሚውት እንዳታነሱ። ሙሙሻ የታለሽ? በዘጠኝ ላድርግላችሁ። እናንተ ቀጥሉ። አስገባ። ኦኬ ወጣች። እሷ እራሱ እኮ ወጣች። ሙሙሻ የምትባለዋ ሴት አስገቧት። ማናት? እናንተ ቀጥሉ። አንዱ ማን ነው? አቤል ነው። አቤላ ብላለች። ራሷን ማስገቧት። ከዛ ወርቃማው ሐሳቡን እስኪጨርስ ድረስ በማልጣልቃ ገብታችሁ እንትን አትበሉት። እሺ አቤል የተባለው ልጅ ማን ነው? ሚዩት አድርጋችሁት ወይ ወልካችሁት ከሆነ ንገሩኝ፣ ፈልጌ ላምጣው። እሺ በቃ ራሷንም ማስገቢያት። ቀጥል። ወርቃማውን አታስቆሙት። እሺ ሰው አስገባ ለማለት ብቻ። አቤላም ከስራ አለ፣ ይኸው ያየሁት ነው። እሺ አቤላ ለማስገባት አንድ ሰው ቦታ ይፈልጋል። እኔ ወርዳለሁ። ሊያንን ግን መልሳት። ሊያን የምትለው ትመለስ። እኔ ወርዳለሁ። አንድ ቁጥር የምጻፈው ምስክር ናት፣ እሷ ትመለስ።
መስመር ሰፋለች ብሎ አሁን ወርቃማው መቀጠል ትችላለህ። እሷ ስትወጣ ደግሞ አንድ ሰው ቦታ ለቆ አመሰግናለሁ ወንድሞቼ። ስሜታዊ ሆኜ የተናገርኩት አንድ ቪዲዮ ሲሰራ ወይ ለአንድ በሽተኛ ሲሰራ የታማሚውን ወይንም ደግሞ የፔሸንቱን አካውንትና ስልክ ቁጥር ተደርጎ ነው ሚሽን ተደርጎ ነው የሚሰራው እንጂ የኔን አካውንት ሚሽን አድርጌ አይደለም የምሰራው። አንድና አንድ የምነግራችሁ ማለት ነው። እኔ ግን 24 በሽተኞች በእኔ ስር አሉ። የ24ቱም በሽተኞች ከልዑል ጀምሮ ልዑል ልብ ታማሚው ጀምሮ የእያንዳንዱ አካውንትና ስልክ ቁጥር መዝግቤ ነው እንጂ የሰራሁት የኔን አካውንት ሰርቼ አላቅም። አንድ ቀደም ወንድሜ ዲቲ ያለው ትክክለኛ ነገር ነው። የትኛው ፍቃድ ኖሮን ነው? የትኛው እውቅና ኖሮን ነው? የትኛው ከመንግስት ጋር ታክስ ኖሮን ነው የራሴን አካውንት ለጥፌ ኮሚሽን የምቆርጠው? ኖ መሆን የሌለበት ነው። እኔ የአቤ ገዳሙ ጓደኛ አይደለሁም። ሲቀጥል በስራችንም አንገናኝም፣ በዓላማም አንገናኝም፣ በአገርም አንገናኝም። እንድታቅልኝ የምፈልገው ሰኒ ልጇ ታማሚ ነች። ቪዲዮ ሰርቼላታለሁ፣ ገብታችሁ እዩ። ቪዲዮዋን የሰራውላት አካውንቷን ለጥፌ ስልኳን ለጥፌ ነው የሰራሁት እንጂ አካውንቴን ለጥፌ ስልኬን ለጥፌ አልሰራውላትም። ምንም አይነት እዚህ ጋር የግሩፕ ጸብ የለም። ይሄ መብረቁ ቤት ነው ሊያስታርቀንና ሊያስማማን የቆመ እውነተኛ ሰው እግዚአብሔር መርጦት ፊት ለፊት ያስቀመጠን ሰው ነው አይደለ? ሰኒ አብርሃም ቤት 100,000 ብር ተረድታ ምን ተባለች? 40,000 ይሁንልሽ ተባለች። አረ ተቀበይ ነው ያልኳት። አይደለም 12,000 ይኸው የሚን አስገባት አላልኩም ካለች እኔ እግዚአብሔር ዛሬ ሌሊት በዚሁ ምላሴ ያስቀረኝ። 12,000 አለች። ታረ ተቀበይ 12,000ም ከሆነ ተቀበይ ነው ያልኳት። አይ እንደውም ጭራሽ ተከልክለሻል፣ ብሩ 100,000 ብሩ ከገባ በኋላ ነው ይሄ ነገር የተባለው። ተናገሩ እንጂ እውነት ለምን አይወጣም? እውነት ይውጣ፣ እውነት አይደበቅ። ነገ እኮ ምላሳችን ነው ቀድሞ የሚታሰረው። እኔ የምለፈልፍባት ምላሴ ነገ ትታሰራለች። ለምንድን ነው ከኔ ጋር ጠንቅቀሽ ራቁቴን ሙሉ ታውቂዋለሽ። ስረዳ እንጂ ስረዳ አላቅም፣ ታውቂያለሽ። ስለዚህ እኔ ወጣም ወረደም ቪዲዮዬን ገብታችሁ ማየት ትችላላችሁ እስከ መጨረሻ ድረስ። ስረዳ እንጂ ስረዳ በእርዳታ ምክንያት ራሴን አሳመሜ ጦዤ በራሴ ወጪ ዊልቸር ስረዳ ክራንች ስረዳ ነው እንጂ የምታወቀው የታማሚን አንድ ቀን 1 ብር በራሴ አካውንት ያስገባሁት ነገር ካለ ህዝብ ይፋረደኝ። ደግሞም ለሰኒ መስጠት ግዴታሽ ነው። 70,000ም ትረዳ 100,000ም ትረዳ ምን አገባሽ አንቺ? ታቦር ቤት ትረዳ ምን ይመለከትሻል? መብረቁ ቤት ትረዳ ምን ይመለከት? 1 ሚሊዮን ትረዳ ምን ይመለከተኛል? እኔ ነኝ የሰጠሁት? እግዚአብሔር ነው የሰጣት እጁን ዘርግቶ። ለምን እውነት አናናገርም ነው? ይሄ ነው ያሳመመኝ እንጂ እኔ ስለ አንቺ ወጥቼ መድረክ ላይ የዘገዘኩት ቪዲዮ ላይ አለቀኩሽም። ከማንም ሰው ጋር ደግሞ ታይ በውስጥ ደግሞ የተናገርኩት ምንድነው? ታይ አትናገሪ፣ ቤተክርስቲያን ያለሽው ይሄ ከዚህ ውስጥ ውጪ ነው እንጂ ያልኳት ሰኒን እኔ ስለ ተናገሪ አላልኩም፣ አልልምም። የማልልበት ምክንያት አለኝ። ነገ እኮ እሞታለሁ። ገባሽ? ነገ እኮ ይታሰራል። ይሄ የምበላው ብር እኮ ነገ አብሮኝ አይቀበርም። ነገ እኮ ስሚኝ፣ ነገ እኔ ስጋዬን ባዶ ራቁቴን ነው የምሄደው። ሲቀጥል ደግሞ የአእምሮ ታማሚዎችን ብር እነሱን አስመስለን የራሴን አካውንት የለጠፍኩት ካለ እዚህ እስከ መጨረሻ እዩና ከዛም በኋላ ፈረዱብኝ። ለምትናገረው ለምን ብሎክ አረግሽኝ? እስቲ ይሄንን ጠይቋት። እኔ እውነት ስለተናገርኩ ብሎክ አረገችኝ። ምክንያቱም ስለምቆረቆር። አቤ ገዳሙ ደግሞ 7 አካውንት ልኮልኛል። ወጣ አውጣ ብዬ ጠይቄው ነው። አውጣ አንተ የሰው ብር በልታል፣ አውጣ
አውጣ ብዬ ለጥፍ ያለው ይኸው አካውንቶቹን አቤ ገዳሙ ለካንሰር ታማሚ ልኳል፣ ለአዛውንቶች ልኳል፣ 100,000 ብር ደግሞ ለማን ልኳል፣ ለሁሉም ልኳል። ወርቃማው ጥያቄ አለኝ ላንተ በዚሁ አጋጣሚ የኤሚ ጥፋት ምንድነው? የኤሚ ገንዘብ ትበላለች ከሰዎች? የኤሚ ጥፋት ልንገርክ፣ ታቦር ቤት ተረርታለች ተብላ የሰኒ ብር መቅረት አለበት ወይ? አንድ በል የለበትም። ለየሚ የተሰጠ ነው፣ አለቀ። የየሚ ሀቅ ነው። ወዲያውኑ የሚ ወይ አካውንት ሽላኪ ሰኒ፣ ከዛም በኋላ አካውንቷ ላይ ማስገባት ነው እንጂ ታቦር ቤት ሄዳ ለምን ጠየቀች? አንድ በል። ሲቀጥል ደግሞ በየሚ አካውንት ለምን ገባ የሰኒ ብር በየሚ አካውንት ዳይሬክት ለምን በየሚ አካውንት አልገባም? በሰኒ አካውንት ሁለት በል። ሲቀጥል ደግሞ እውነትና እውነት እንስራ ከተባለ ማለት ነው። እውነት ሲናገር ሰው ለምን ብሎክ ይደረጋል? ሶስቱን ትመልስልኝ። ሲቀጥል ደግሞ እኔ የምሰራው በውስጥ ብዙ ነገር አለ። የሀገሬ ልጆችም እዚህ ውስጥ አሉ፣ መመስከር ይችላሉ። የፈለጉትን ይናገሩ። ከፈለገች እሷ ለእሷ የተሰጣትን አይመለከተኝም። አቤ ገዳሙ ደግሞ ይሄን አይል አስገባና ለታክሲ ደግሞ ይሄን አይል ተብሏል። ሪሲቱን ደግሞ ዝግ ሆነብኝ እንጂ ሜሴጅ ክንትን ልልክልህ ነበር እኔ ጋ የላከውም ማለት ነው። 100,000 15,000 2,000 ብር ተከታታይ እንደዚህ አድርጌ በቪዲዮ ሰርቼ ለቅቄዋለሁ። እኛ እውነት እንስራ ካልን ለምንድነው እውነትን ማንሰራው? እኔ ነገ እኮ ገንዘብ አይደለም ያድነኝ፣ እናንተ ናችሁ የምታድኑኝ፣ እናንተ ነው የምትደርሱልኝ። መብረቁ እያሳጠረው በጣም ብዙ ነው የሚያወራው፣ እያሳጠረን። እኔ ብዙ አላወራም እናቴ። ለምን ብሎ ካረግሽኝ? እውነት ስላወራው ነው። ሲቀጥል ደግሞ ሸኪብ የሚባለው 15,000 ብር ሰጥቶት የለ እንዴ አቤ ገዳሙ? ስላልፈለኩክ ለምን እንዳልፈለኩ ግን እውነቱን ታውቂያለሽ። የኔን እውነት ታውቂያለሽ። ለምን ቶሎ ብዬ እንደምደርስ በተጠራውበት ከየትም አምጥቼ የተጠየቁትን ስለምሰጥ ብዙ ነው የሚያወራው፣ እየደጋገመ ነው። ፍሬያሳብ ላይ ሚድ እኔ አንተናል አንዴ ወርቃማው። እሺ ለጠየቃት ጥያቄ 3 ጥያቄ ላስረዳው። ወርቃ አቤ ገዳሙ ምላስን ያስራል። እውነት አይደለም ኔትወርክ ምላስን ያስራል። እግዚአብሔር ደግሞ ትልቅ ነው። ቆይ ልጨርስ፣ እየሰማሁት ነበር። በጣም ትልቅ አምላክ ነው። እኛ ለልንክ ችግር የለውም። በእኔም ብትልክ ችግር የለውም። ነገ አብርሃም ይነግርሃል። እኔ መብረቁ በእግዚአብሔር ስልኩን እሰጥሃለሁ፣ ታወራዋለህ። ይሰማል። ያወራው ለምንድን ነው የሚያወራው? ላይቭ ላይ ነው እንጂ ማውራት ያለበት። ለምንድን ነው መብረቁ? ሸታማ አያስፈልግም። ምንም ምላስ ስላለ አይደለም። ላውራበት ነፃ ቤት ነው፣ ለሁሉም እኩል። በመድኃኒዓለም ላውራበት። ይሄ ጭቆና የለም፣ እኩል ነው ተብዬ እግዚአብሔር ይስጠው። ድምፄን ስለሰማ ካመሰግናለሁ። መብረቁ ስላልፈለኩክ ብሎክ አድርጌሃለሁ፣ ወሬ ስለማልፈልግ። የእናንተ የእያንዳንዱ ሪከርድ የሚመጣልኝ በሌሎች ሰዎች ነው። እሰማለሁ። ትሰማለሽ? እሰማለሁ። እሺ። እና ሄዶ ሲጠይቁ አንተንም አልፈልግህም፣ አቤ ገዳሙንም አልፈልግም፣ እኔ ማረገው በራሴ ገንዘብ፣ ማንም ምንም አያገባውም። ኢትዮጵያ ሀገሬን ስለምወዳት እልካለሁ። እኔ ደግሞ ብዙ ሰዎችን መርዳት ፈልጋለሁ። ወደፊት ደግሞ መጥቼ ብዙ ነገሮችን አረጋለሁ ብሎ ነው የሚረዳው ማለት ነው አብርሃም። እዚህ ጋር ስላጣፈትክ ወይ አይደለም፣ አንተም ሰብስበክ ብዙ ገንዘቦች አሉብክ። እነሱ ደግሞ አንድ ቀን መብረቁ ጋር ይመጣሉ። እኔ ግን አቤ ገዳሙ የእናንተ አንድ አካባቢ ወይ ደግሞ የአንድ ጓደኛ ስለሆናችሁ ሆን ብላችሁ እኔ ለማጥቃት ስለመጣችሁም አልጠቃም። እኔ በእግዚአብሔር ፊት ሀቅ። ስለዚህ ታውቀዋለህ፣ ገብተህም ብዙ ሞክረሃል ወደ ራስ ጋር ለመውሰድ
ሰዎች ላቅርብልክ ብለከዋል። በውስጥ ያለቀው ነገር የለም። ስለ ሰኒም ስለ ሁሉም ተናግረሃል። እኔ አልፈራም፣ እውነት ስላለኝ አልፈራም። አሁንም ወደፊትም ሁል ጊዜ መጥራት ትችላለህ። አሁን የአብርሃም ይሄንን ነገር የሚፈታልህ አብርሃምና አብርሃም ብቻ ነው መብረቁ። ይሄንን ጉዳይ የሚፈታልህ ግን የአቤ ገዳሙን ጉዳይ ላይ ያለው አቤ ላይ ይናገር። አመሰግናለሁ። ኦኬ ላንቺ ኤሚ አንድ ሀሳብ አለኝ። ማንም ሰው ሚዩት እንዳያነሳ ይሰማል አይደል? የኔ ድምጽ የሚሰማ ከሆነ ያው እዚህ ሶሻል ሚዲያ ላይ አንቺ ለመልካምነት ከአብርሃም በስተጀርባ ያለሽ እህታችን ከሆንሽ ጉዳዩን እንዴት ታስተካክያለሽ መሰለሽ? ሰው እንደዛ ነው የሚያምነው። ሰጭ አካል መልእክት ይሰማሻል? አይሰማሽም? ድምጼ እየተሰማኝ ነው። እሺ አሁን ንገረኝ። አሁን በደንብ እንድትረጂ ማለት ነው። የሚዲያ ሰውም ከሆንሽ እንደውም አንድ አካል ሰጭ አካል መልእክተኛ አካል ነው። በመልእክተኛ ከሆነ ለሆነ አካል የሚሰጠው አንቺ እዚህ ማለት ላይ መልእክተኛ ስለሆንሽ ማለት ነው። ትክክል እሰጣለሁ ብሎ በአደባባይ ላይ በተናገረ ሰዓት እንደገና ቆይቶ ሀሳቡን ቀይሮ አይ አልሰጥም ካለ በመሃል ይሄንን መልእክት ባንቺ በኩል ከሆነ ገንዘቡንም ሊሰጥ በእኔ ጋር አይደለም፣ ፊት ለፊት ነው የሚናገረው። ማንም ፈርቶ መብረቅዬ አረዳሽም ብሏታል። ኦንላይን መታ ገብቶኛል። ቀጥታ ነው የሚናገረው። ሰውዬው እኮ ብታየው እኮ እንደዚህ አይደለም፣ ቀጥታ ነው የሚናገረው። እሺ ለዛ ነው የምነግርህ። የሚጋ ይሄን ያህል ብር ሰጥቻታለሁ፣ እከሌ ይሄንን ስጪ፣ ይሄንን ስጪ ብሎ ፖስቸዋለሁ። ገባክ? እሱን እኮ ሰምቻለሁ። እነሱ ሆን ብሎ ከአቤ ገዳሙ ስለወጣ ነው ይሄንን የሚያደርገው። ይሄ አቤን አስገባው፣ ልጁን ማነው አስገባው፣ አቤን አስገባው። ከታች አለ አስገባልኝ። ቆይ ነገሩ እንዲጠራልኝ ነው ወንድሜ፣ እንትን በልልኝ። እኔ ይኸውልህ እሱ እከሌን እርጂ ይላል። አልሰጥም ሲላቸው ደግሞ አልሰጥም እኔ ይልሃል ሰውየው ማለት ነው። ስለዚህ እነሱ በግሩፕ አብሶ ወርቃ የሚሉት በጣም ከባድ አቤ ገዳሙ ሰኒ የነሱ ግሩፕ እግዚአብሔር የዘብሩ ገብርኤል ይፍረድባቸው። ያሉትንም የሚያደርጉትንም በጣም እዚህ ጋር ማልነግርህ ማስረጃዎች ሁሉ ነው የምሰጥህ ለአንተ ማለት ነው። እነሱ ያፍሩበታል እንጂ እኔ አላፍርበትም። አለቀ። ይሄንን ነው ምን መፍቱ ነው ደግሞ የእሱን ገንዘብ አልሰጥም ካለ መፍቱ ነው ብሏቸዋል እኮ እዛ ጋር። አልሰጥሽም ሰኒ አልሰጥህም አቤ ገቤ ብሬን መልስ ነው ያለክ። አለቀ። አሁን አብርሃም ይምጣ በቃ መብራቁ ከምንለፋ አብርሃም ይምጣ። ሌላ ነገር ተይ። ሁላችሁም በእግዚአብሔር በእናታችሁ ሁላችሁም ይሰሩ። መብረቁ የተከበርክ ሰው አመሰግናለሁ። አንቺ ሚዩት ሰሪ። እውነት አሁን ጾም እየጾምኩ ነው ብለሻል። እኔ አብርሃምን የማውቀው በሰኒ ነው። እንዴት ትከለክልሻለች? የሚ አትከለክልሽም ብዬ ነው የተናገርኩት እንጂ እኔ አብርሃምን መቼም ጎትጉቼው አላውቅም። ለምንድን ነው የምጎተጉተው? ለምንድን ነው አንቺ አሁን እውነት እንደዚህ በአፈቀላጤነት ከሰው አመለጥሽ? ከእግዚአብሔር ያንተ ስራ ነው። አፍን ዝጋ። ለምን ብሎክ እንዳደረግሽኝ አረዳም ካለ አረዳም ነው። በሰው ገንዘብ እውነት እናገራለሁ። ቢወዱሽማ ፎሎ ያረጉሻል፣ ቢያፈቅሩሽማ ፎሎ ያረጉሻል። ይህን አይል ነው ልዩነት ያለን እኔና አንቺ ሰማይና ምድር ነን። አልፈልግህም ክፉ ከነ ባለቤትህ ምን እንደምትሰራ አይባልም። ቆይ አንዴ ሁላችሁም ይዩት አድርጉ ፕሊስ። አሁን ጭቅጭቅ እንዳይሆን እንደ መፍትሄ ምናልባት ሁላችንም ስለተናገርን ወይ መናገር ስለቻልን እውነተኛ ላንሆን እንችላለን ምናምን እሱን ተውትና ምናልባት የሰኒ ጉዳይ አለ። ይሄ ነገር በሰኒ ልኬልሃለሁ 15 ብሩን ልኬልሃለሁ ዋትስአፕ ልኬልሃለሁ። እሺ የሰኒ ጉዳይ የሚስተካከል ሁሉን ነገር የሚያስተካክለው ይመስለኛል። ሐሳቤን ብታስጨርሱኝ። አሁን ሰጭ አካል እንደ መልእክተኛ የሚጠቀመውን አካል ባስደሰተ ሰዓት መልእክተኛውም አብሮ ስሙ በጥሩ ይነሳል። ያ ሰጭ አካል ደግሞ ሰውን ባስቀየመ ቁጥር መልእክተኛውም አብሮ ስሙ በክፉ ይነሳል። ይሄ ምንም ጥያቄ የለውም። ፊት ለፊት ቢናገር አሁን እዚህ ጋር ማነው ኤሚ ሐሳብ እንዳስቀየረች ነው ሰውየውን ሐሳብ እንዳስቀየረች ነው ቁጣ እየሰማን ያለ ነው። እና እንደዛ ከሆነ ወይ አብርሃም መቅረብ የማይችል ሰው ከሆነ በስልክ ደውሎ ድምፁን መስማት አንተ ነህ ወይ ነው ወይንስ ኤሚ ሐሳብህን አስቀይራህ ነው
እሷ ነች ወይ እንዳትረዳ ወይንም ገንዘቡን እንዳሰጥ የከለከለችህ ተብሎ መጠየቅ አለበት። የሱን መልስ መስማት ነው። አይሆንም ከተባለ ደግሞ እንደዛ ሰውየው መልስ የማይሰጥ ከሆነ የማይቀርብ ከሆነ ደግሞ እኔ በራስሽ ይሄ ሰውዬ ብዙ ሰው ረድቶ ያውቃል፣ ከዚህ በፊት ብዙ ሰው ያግዛል፣ ገንዘብ የሚረዳ ነው የሚረዳው ለፈጣሪ ብሎ ከሆነ በድጋሜ መልሶ ሰኒ ምንም አይነት ግርዳታ እንዳላገኘች እየሰማን ስለሆነ አንቺም እየመሰከርሽ ነው፣ እሷም እያየን ነው፣ ሜሴጁን አንብቤዋለሁ። መልሰሽ በድጋሜ ለሰኒ ብሩን እንዲሰጣትና ይሄ ጉዳይ እንዲቋጭ ይደረግ ምን ይመስልሻል? ማድረግ ትችያለሽ። ለምነሽውም ቢሆን ይሄ ጉዳይ ሚዲያ ላይ ሌላ ነገር እየያዘ ስለሆነ እባክህን በቃ ሴትዮዋም አልተረዳችም። ከዚህ በፊት ሳንቲም ያስገባላት እንደሌለ አይተናል፣ በመረጃ መስሎን ነበር። ከቻልክ ሀሳብን ቀይርና የማሽኑን መግዣ ብር ስጣት ብለሽ ቢሰጣት ነገሩ ይስተካከላል። ገባሻር? ምክንያቱም ይሄ ነገር ካልተስተካከለ ሀሳብ አስቀያሪዋ ከልካይዋ አስከልካይዋ አንቺ ነሽ ብለሽ እዚህ ጋር ቁጭ አልሽው ማለት ነው። ሌሎችም እንደዛ ነው ቃታ እየሳቡብሽ ያሉት። አመሰግናለሁ። ሌላ ምንም የምፈልገው ነገር የለም። መብረቁ በጣም አመሰግናለሁ። ክበርልኝ፣ ድመቅልኝ። አቤ ላይ ስተት ካለ እኔ መረጃውን 100% ሰጣለሁ። እሺ እኔ መረጃውን 100% የአቤ ገዳሙን መረጃ 100% ሰጣለሁ። አቤ ገዳሙ ማለት እውነቴ ነው የምላችሁ፣ እግዚአብሔር ይኸውልህ ዛሬን አስተኝቶ ነገን አያስነሳኝ። እውነቴ ነው የምልህ። ብር ማለት ነው ቆሻሻ ማለት ነው። ብር ማለት እኔ እንጃ፣ እኔ አላቅም። እኔ ስራዎቼን ማየት ትችላለህ። ዊልቸር ተሰጥቶት ያለ ብር የሚሰጥ አለ? የለም። እኔ ግን ያለ ብር ነው የምሰጠው። አይደለም ዊልቸር እዚህ ላይ ማስታወቂያ ስሰራ ያለ ብር ዩቱብ አለኝ። ያው ለምሳሌ ዩቱበር ነኝ። ዩቱብ እየሰራው በነፃ የ5-6 ሚሊዮን ብር ቤት የሚያስመልስ አለ ካለ እኔ አለው በነፃ የሚል ይምጣ ይፋረደኝ። ሲቀጥል የሚን የመሰለ ደግሞ ሰው እባብ የለም። በቃ እባብ ጥቁር እባብ ነች። ቆይ እንደዛ አይደለም። መሳደብ መዛለፍ ሳይሆን ያው ለአንተ ስለ ራስህ እየመሰከርክ ነው። ሰው ነው ለአንተ ስለ አንተ መመስከር ያለበት አይደለም። እኔ እንዲነኝ ሳይሆን ስለ ሰው ደግሞ እየሰደብካቸው ነው። እንደዛ መሆን የለበትም። ስለ ራስህ ትናገሪያለሽ። ቆይ እሺ። ስለዚህ ወንድሜ እንደዛ ሳይሆን ያው ሰዎችን በመዝለፍ ሳይሆን